ሰላም የተወደዳችሁ የአብርሽ ጆርኒ የዩቲዩብ ቻናል ተከታታዮች ቤተሰቦቼ እንደምን አላችሁ? በዚህ ዩቲዩብ ቻናል የተለያዩ ራሳችንን የምንገነባባቸውን ፕሮግራሞች ወደ እናንተ የማደርስበት ይህ አዲስ የዩቲዩብ ቻናሌ ነው። ወደዚህ እንኳን በደህና መጣችሁ። ዛሬ ለመጀመሪያ ጊዜ እኔን የምታዩኝ አብርሃም ፋንቱ እባላለሁ። የግል ስብዕና እድገት አሰልጣኝ ነኝ፣ ስራ ፈጣሪ፣ እንዲሁም ደግሞ የአላይቭ ፖድካስት አዘጋጅና አቅራቢ ነኝ። በዚህ የዩቲዩብ ቻናላችን 5 ፒላሮች ላይ በዋናነት እንነጋገራለን፣ እናወራለን። ሙሉ ቻናሉ የተመሰረተበት 5ቱ ምሰሶዎች ይሆናሉ ማለት ነው። እነዚህ 5 ምሰሶዎች አምስቱንም በየተራ እያየን እንሂድ። የመጀመሪያው 40% የሚወስደው የዚህ የዩቲዩብ ቻናል አንደኛው ፒላር ቢዝነስና ስራ ፈጠራን በደንብ አድርገን የምናይ ይሆናል። 25% የሚወስደው ደግሞ የአስተሳሰብ ለውጥና ራስን መግራት እዛ ላይ በደንብ አድርገን የምናይ፣ የምንማማር፣ የምንወያይ ይሆናል። ሶስተኛው ደግሞ ውጤታማነትና የአሰራር ስርዓቶች ወይንም ሲስተም ቢልዲንግ ላይ በደንብ አድርገን የምናይ፣ የምናወራ፣ የምንማማር ይሆናል። በአራተኛ ደረጃ የሀብት ግንባታና ሙያዊ እድገት ላይ በደንብ አድርገን የምናወራ ይሆናል። የመጨረሻው ደግሞ የግል የህይወት ተሞክሮዎቼን፣ የግል ላይፍ ስታይሌን በደንብ አድርገን እያየን እንሄዳለን። በዛሬው ቆይታችን ደግሞ እስከዛሬ ድረስ በተለያዩ የሚዲያ ፕላትፎርሞች ላይ ብዙዎቻችሁ ብዙ ጥያቄ እየጠየቃችሁኝ ነበረ። ከነዛ ጥያቄዎች የተወሰኑትን መርጬ ለናንተ ምላሽ የምሰጥ ይሆናል። በጣም አእምሮን የሚፈትኑ ሁሉም ሰው ራሱን መጠየቅ ያለበት ጥያቄዎች ናቸው። ወደ ጥያቄዎቻችን እንሄዳለን። ዛሬ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ይህንን ቪዲዮ ጀምሩ። ዛሬ እንግዲህ የምንነጋገርባቸው ጉዳዮች ስለ ስኬት አይደለም፣ ስኬት መስለው ስለሚታዩን ጉዳዮች ነው። አብራችሁን ቆዩ። የመጀመሪያው ጥያቄያችን ጋር እንሄዳለን። ይህ ጥያቄ የሚለው ስኬት ማለት ለአንተ የሌሎች ጭብጨባን ማግኘት ነው ወይስ የውስጥ ሰላምን? ብዙዎቻችን ራሳችንን መጠየቅ ያለብን ጥያቄ ይመስለኛል። አንዳንድ ሰው ስኬትን የሚረዳው የሆነ ጎል ያስቀምጣል፣ የሆነ መዳረሻ አለው። እዛ መዳረሻ ጋር ስደርስ ነው ስኬታማ መሆነው ብሎ ያስባል። አንዳንዴ ምን አለ በህይወት ስንኖር እዛ ጋር መድረሳችንን አናቅም። እዛ ደረጃ አንድረስ ምንም ማስተማመኛ የለንም። አንድ ያለን ነገር ወደዛ ጉዞ ውስጥ መሆናችን ነው። በዛ ጉዞ ላይ ያለን የበፊት ማንነታችን እንደ አዲስ እየተከረከመ እየተሰራ እንደ አዲስ ማንነትን እየያዝን ነው የምንሄደው። ካልሆነ ግን ያንን ነገር እየናፈቅን ወደምንፈልገው ነገር በቃ እዛ ጋር ስደርስ ነው ስኬታማ መሆነው፣ እዛ ጋር ስደርስ ነው ህይወት የሚቀየረው፣ እዛ ጋር ስደርስ ነው እያልን ዛሬን ሳይሆን ነገን ነው እየኖርን የምንሄደው። ነገም በመኖር ውስጥ ደግሞ ምንም አይነት ውጤት አይመጣም። ምክንያቱም ነገ ሆኖ አይደለም የሚመጣው። ነገ ሲመጣ ዛሬ ሆኖ ነው የሚመጣው። በዛሬ ውስጥ ነው ራሳችንን የምናየው። በዛሬ ውስጥ ዛሬ እያደረግን ያለነው ነገር ነው ወደምንፈልገው ነገር የሚያደርሰን። ስለዚህ ዛሬ ላይ የምር ጭብጨባን የምንፈልግ ከሆነ፣ የምር ቫሊዴሽን የምንፈልግ ከሆነ፣ በሰዎች ዘንድ ተቀባይነትን፣ በሰዎች ዘንድ እሱ እኮ ምናምን የምንባል አይነት ሰዎች መሆን የምንፈልግ ከሆነ በጣም ከባድ ነው። ስለዚህ ዋናው ሰላም ያለው የውስጥ ሰላምን ማግኘት ላይ ነው። ዋናው ስኬት ያለው እዛ ውስጥ ነው። የምር እዛ ደረጃ የምትፈልጉት ደረጃ ላይ ስትደርሱ እዛ ጋር ያልቃል፣ ያቆማል። ስኬት ማለቂያ የለው፣ ማቆሚያ የለው። ሁሌ አዲስ ነገር እንፈልጋለን። የሰው ልጆች ከመጀመሪያው ፍጥረት ጀምሮ ካያችሁ ሁሌ ፍላጎት ላይ ነው ያለ ነው። አዲስ ነገር እንፈልጋለን። ሄደን ማርስ ላይ ደርሰናል። አሁን ከማርስ አልፈናል። ብዙ ነገሮችን እየመረመርን ነው። የሰው ልጅ ስኬት ቢያቆም ኖሮ ገና የዛኔ አዳም መጀመሪያ ልብስ ሳያገኝ እዛው ምድር ላይ ያለ በነበረበት ሰዓት ያቆም ነበረ ፍላጎት ባይኖር ኖሮ። ግን ሁሌ ፍላጎት አለ። ያ ፍላጎት ደግሞ ወደ ነገ ያሻግረናል። ያ ፍላጎት ደግሞ ሁሌ እንድንሮጥ፣ እንድንሄድ፣ ሙሉ የሆነ ስሜት እንዳይሰማን ያደርገናል። ስለዚህ በእኔ አረዳድ መንገዱ ላይ መሆን፣ ዛሬ ሰላም የሚሰጠንን ነገር ማድረግ፣ ስንተኛ
ብቻችንን ነው የምንተኛው። በዛው አንድ በቃ መዘንጋት የሌለብን ነገር ሁላችንም ስንተኛ ከራሳችን ጋር ነው የምንተኛው። የዛ ሰዓት አእምሯችን ይወቅሰናል ወይንስ ሰላም ያለው እንቅልፍ ነው የምንተኛው? ሰላም ያለው ነገር ነው ይዘን ወደ ነገ የምንሸጋገረው? ይህንን እንግዲህ ሁላችንም መጠየቅ ይኖርብናል። የኔ አረዳድ ይሄ ነው። ወደ ቀጣይ ጥያቄያችን እናልፋለን። ሁለተኛው ጥያቄያችን ወይንም ተከታያችን የጠየቀችን ጥያቄ ደግሞ የምትኖረው የራስህን ህልም ነው ወይስ ሌሎችን ላለማሳዘን? ይህን ጥያቄ ስንጠይቅ ሁላችንም ራሳችንን መጠየቅ አለብን ብዬ አስባለሁ። ምክንያቱም ብዙ ጊዜ ስንኖር የምንኖረው የኛን ህልም የኛን ዓላማ ሳይሆን የሌሎች ሰዎችን ነው። የእናታችንን፣ የአባታችንን፣ የጎረቤት ያየነውን ሰው የሆኑ ነገሮች ድምር ውጤትን ነው የምንፈልገው ሁሌ። ሰው የምር የምንፈልገው ሰዎችን ለማስደሰት ሰዎች እንደዚህ ሁን ስላሉን ነው የምንኖረው ወይስ የራሳችንን ዓላማ የራሳችንን ህልም? ይህንን መጠየቅ ያስፈልጋል። በእኔ አረዳድ ግን ማንኛውም ሰው ሲኖር የራሱ የሆነ መድረስ የሚፈልግበት ማሳካት የሚፈልገው መቀየር የሚፈልገው ነገር ይኖራል። ህልም ከብዙ ነገሮች ሊመጣ ይችላል። አንዳንድ ጊዜ የሚመጣው ከፔን ከህመም ነው። የሆነ ነገር ፈልገን ሳናገኝ ስንቀር ይሄን ነገርማ አደርገዋለሁ እዚህ ደረጃማ ደርሳለሁ ብለን የምናመጣው አለ። ሁለተኛው ደግሞ ሰዎች እኛን ቤተሰብ፣ እናት፣ አባት፣ ወንድም፣ እህት እንደዚሁን ልጄ ዶክተር ነው መሆን ያለበት፣ ልጄ ፕሮፌሰር ነው መሆን ያለበት፣ ልጄ እንደዚህ ነው መሆን ያለበት ተብሎ ስላደገ ብቻ ያ ሰው የነሱን ህልም ለማሳካት ሳይወደው ደስተኛ ሳይሆን እዛ ነገር ላይ ይቆያል። ከዚያም ውጤታማ ያልሆነ ህይወት ይኖራል። እኔ የማደርገው ወይም እያደረግኩ ያለሁት ቤተሰቦቼ የሰጡኝን ነገር ልጄ እንደዚህ ነው መሆን ያለበት እንደዚህ ነው የምትሆነው የተባልኩትኝን ነገር ሳይሆን የምር ራሴን ጠይቄ ራሴን ፈልጌ ነው እዚህ ጋር የደረስኩትኝና ሁሉም ሰው ደግሞ ያንን ነገር ያድርግ ማለት አልችልም። ግን የምር ከራሳችሁ ጋር መጣላት የማትፈልጉ ከሆነ ከራስህ ጋር ግጭት ውስጥ መግባት የማትፈልግ ከሆነ ከራስሽ ጋር ምን ነው ይሄን ነገር ባልሆንኩ ባላደረኩት ማለትን ማትፈልጊ ከሆነ እስኪ ዛሬ ትንሽ ቆም ብለሽ ራስሽን ፈትሽ። አሁን እየሄድኩ ያለሁበት መንገድ የኔ ነው ወይስ ሰዎች የሰጡኝ ሰዎች እንደዚህ ሁን ያሉኝ? አንዳንድ ጊዜ አንዳንድ ሰዎች ቤት ውስጥ ተጫዋች ናቸው፣ ቀልደኛ ናቸው ምናምን። ከዛ ሌላ አዲስ ሰው ጋር ሲቀርቡ ግን እነዛ ሰዎች ትንሽ አካባቢውን እስከሚላመዱ ዝም ይላሉ። ከዛ እዛ አካባቢ ላይ ያለ ሰው አረ እሱ ዝምተኛ ነው፣ እሷ ዝምተኛ ናት፣ ብዙ ነገር አያወራ ምናምን ይባልና በተደጋጋሚ ያ ነገር ሲባል ይሄ ሰውዬ ዝምተኛ ነኝ ወደሚለው ነገር ይመጣል። ከዛ ከሆነ ጊዜ በኋላ ራሱን ዝምተኛ ሆኖ ያገኘዋል። ዝምተኛነት መጥፎ ነው እያልኩኝ አይደለም። ነገር ግን ሰዎች የሚጭኑብን ነገር አለ። ሰዎች በተደጋጋሚ የሚሉን ነገር አለ። ያንን ሰብረን ካልወጣን አትችልም፣ አትችይም፣ ይሄ እኮ ከአቅምህ በላይ ነው፣ ከአቅምሽ በላይ ነው የሚሉ ነገሮች ተጠረቃቅመው ይሰብሩናል፣ ወደ ኋላ ያስቀሩናል። ስለዚህ ሰዎች የሚሉንን ነገር ሳይሆን የምር ወደ ውስጣችን ወደ ራሳችን ተመልክተን ይሄ ነው ወይ የምፈልገው፣ ይሄ ነገር ብሰራ ምን ያክል ፉልፊል የሆነ ሙሉነት ተሰምቶኝ እኖራለሁ የሚለውን ነገር መጠየቅ ይኖርብናል። ይሄኛው ጥያቄ ትንሽ የግል ጥያቄ ይመስላል። በዙሪያ ባሉ ሰዎች ላይ የምታከብረው ትልቁ ባህሪ ምንድን ነው? እኔ መልሼ እናንተን ይህንን ጥያቄ ልጠይቃችሁ። በዙሪያችሁ ያሉትን ሰዎች የምታከብሯቸው በየትኛው ባህሪያቸው ነው? ወይም እንድታከብሯቸው የሚያደርገው ምን ባህሪ ቢኖራቸው ነው? እስኪ ትንሽ አስቡበት። ምን አይነት ባህሪ ያለው ሰው ነው የበለጠ እንድታከብሩት የሚያደርጋችሁ? የኔ ምላሽ ወይንም እኔ የማከብረው ሰው ሰውን እንደ ሰው የሚያይ የትኛውንም ሰው የማይንቅ የምር የሚያከብር በቃ ሰውን የሚያከብር ምንም አይነት አለባበስ ሳያይ የኑሮ ዘይቤውን ሳያይ አነጋገሩን ሳያይ ያለበትን ሁኔታ ትልቅ ነው ትንሽ ነው ድሃ ነው ሀብታም ነው እንደዚህ ነው ሳይል አክብሮ ያንን ሰው የሚያስተናግድ ሰው የበለጠ ሪስፔክት እንዳደርገው እንዳከብረው ያደርገኛል። ግን አንድ ሰው እኔ አሁን ከብዙ ሴልስ ጓደኞች ጋር የሽያጭ ባለሙያዎች ጋር አወራለሁ፣ እንገናኛለን በስልክም በተለያዩ ነገሮች እና ብዙ ጊዜ
ቤት የሚሸጡ ናቸው። ቤት ሲሸጡ ብዙውን ጊዜ የሚገዛቸው ሰው አክት የሌለበት ሰው ነው፣ ጉራ የሌለበት ሰው ነው እና ገርሟቸው ነው ሁላ የሚነግሩኝ። አንዳንዴ በቃ በስራ ልብስ በቱታ ምናምን ሆነው ያንን ነገር ሲገዙት ምናምን ይገርማቸዋል እነሱ ራሱ። ሰውን ምን አለው ምን የለውም እንደዚህ ነው እንደዚያ ነው ምናምን ሳንል የሚያከብር ሰው ያንን ሰው የበለጠ እኔም እንዳከብሩ ያደርገኛል። እስኪ ራሳችሁን ጠይቁ። ሌላኛው የተጠየቅነው ጥያቄ ራስህን የምታሸንፈው መቼ ነው? በስሜት ስትመራ ወይስ ስሜትህን ችለህ መደረግ ያለበትን ስታደርግ? አሁን ይሄ እንደ ሰው ይለያያል። የእኔ ምላሽ እና የእኔ አረዳድ ግን ራሴን ብዙ ጊዜ እፈተናለሁኝ እንደ ማንኛውም ሰው በተለያዩ አይነት ጉዳዮች በጣም ዲሲፕሊንድ ሆኜ ነው የሚሄደው። ነገር ግን የምፈተንባቸው ጊዜያቶች አሉ። በነዛ በምፈተንባቸው ጊዜያቶች ውስጥ በተቻለኝ መጠን መደረግ ያለበትን ነገር ለማድረግ ነው የሚሄደው። ምክንያቱም ስሜት ይቀያየራል። ሁሉ ጊዜ ስሜቶች ይመጣሉ ይሄዳሉ። በስሜት ዓለም ውስጥ ነው ያለነው ብዬ ነው የማስበው። ምክንያቱም እነዛ ስሜቶች የሚመጡት በተለያየ አይነት ጉዳዮች ውስጥ ነው። ደግሞ አሁን ባለንበት በዚህ በዘመናዊው ዓለም ውስጥ ከብዙ ሰዎች ጋር እንገናኛለን። ስልካችን ደግሞ አለ። ስልካችን ላይ የሚመጡ አስደሳች፣ አሳዛኝ፣ መረጃ የሚሰጡ ስኬት የሚመስሉ ብዙ ነገሮች ይመጣሉና እነዛን ሁላ ነገሮች አእምሯችን አናላይዝ አድርጎ ውሳኔ መወሰን አንዳንዴ ይከብደዋልና ስሜታችን ሊመራን ይፈልጋል። ጠዋት መነሳት እያለብን ለምሳሌ አሁን እኔ ሁሌ በጠዋት ነው ጂም የምገባው ስፖርት የምገባውና ጠዋት ላይ ልክ ከእንቅልፌ እንደተነሳው በቃ ተኛ አትሂድ የሚል ስሜቶች ይመጣሉ። ምን አሁን ይህንን ሁላ ዓመት ሰራህ፣ ይህን ሁላ ዓመት ሰውነትን ገነባ፣ እስኪ ዛሬ ትንሽ አረፍ በልና ሰውነትን በዛው ሪከቨር ያደርጋል፣ እንደዚህ የሚሉ አይነት ወሬዎች ምናምን ይመጣሉ። ግን ያ አይኖ ጂም ገብቼ ሰርቼ ስወጣና ሳልወጣ ያሉትን ስሜቶች አውቃቸዋለሁ። ስለዚህ በተቻለኝ መጠን ማድረግ ያለብኝን ነገር ነው የማደርገው። ያ ደግሞ ወዴት ይመራችኋል? ወደ ውጤት ይመራችኋል። በቃ መደረግ ያለበትን ነገር እያደረግን ስንሄድ በቃ ቪዲዮ መቅረጽ ካለብኝ ጀስ ግባ ቅረጽ፣ ያንን ነገር አድርግ። ያንን እያደረግኩ ሲሄድ ነው ውጤት የሚመጣው። ሌሎች ነገሮችንም ልክ እንደዛውና የትኛውም ሰው ይህንን ነገር ቢያደርግ ውጤታማ ይሆናል። ይህንን የምልበት አንደኛው ደግሞ ምክንያት ሰዎች ፕሮካስትኔት የማድረግ ልማድ አላቸው። ሁሌ ነገሮችን ወደ ነገ ያሸጋግራሉ። ወደ ነገ ደግሞ የምታሸጋግርበት አንደኛው ምክንያት ነገ የተሻለ ነገር ይጠብቀኛል ብላችሁ ይሄማ ነገ በተሻለ መልኩ ሰራዋለሁኝ፣ ቆይ እስኪ አሁን ጊዜው አይደለም፣ ሰኞ ጀምረዋለሁ፣ የዛሬ ዓመት እንደዚህ አይነት ነገሮች ሁሌ ይመጣሉና ነገ ምን እንደሚፈጠር አናቅም። ያለችን ጊዜ አሁን ናት። በቃ ዛሬ መደረግ ያለበትን ነገር ያደረግን ካልሄድን በስሜት እየተሸነፍን የምንሄድ ከሆነ አብሶ ደግሞ የአብዛኛው ሰው ጠላት ስልኩ ነው። እጁ ላይ ያለው በቃ እዛው ላይ ስክሮል እያደረገ ይውላል። እጁ ላይ ባለው ነገር ይውላል፣ ወይ ደግሞ ቁጭ ብሎ ፈዞ ደንዝዞ ይውላል። ምክንያቱም አእምሯችን ዶፓሚን በሚያመነጭበት ጊዜ አእምሯችን ሳይሆን አክቹሊ አንጎላችን ውስጥ ያለው አንደኛው ሆርሞን ዶፓሚን በሚመነጭበት ጊዜ ሰውነታችን የሆነ አይነት ፒክ ስቴት ወደ ላይ ይወጣና ከዛ ተመልሶ ይወርዳል። ስለዚህ የመነሳሳት ነገር አይኖረንም። አንድ ነገር ደግሞ ለማድረግ ከውስጥ የሚመጣ የመነሳሳት ፍላጎት ያስፈልጋል። ያ ነገር ከሌለ ምንም ነገር እንዳናደርግ ያደርገናል። ሰው በተቻለ መጠን እኔ ፐርሰናሊ የማደርገው ብፈልገው ባልፈልገውም ቢመቸኝም ባይመቸኝም በቃ ማድረግ ያለብኝን ነገር እያደረግኩኝ ሲሄድ ውጤታማ እየሆንኩኝ እሄዳለሁኝና ደግሞ አይኖ አውቀዋለሁኝ ላይክ ያንን ነገር እያደረግኩትኝ ሳልሄድ በስሜት በቃ ይሄ ነገር አታድርገው ወይም ይቅርብህ ወይም አለ ብቻ የሆኑ የሚመጡ የተለያዩ አይነት ስሜቶች አሉና እነዛ ነገሮች እያወቅኩኝ ሳላደርገው ስቀር ምን አይነት ውጤት እንደሚመጣ አውቀዋለሁ። የምፈልገውን ነገር አክቹዋሊ አላገኘውም፣ እዛ ደረጃ ላይ አልደርስም። ይሄ ነገር ደግሞ በተደጋጋሚ ስናደርገው ያን ነገር ሰውነታችን ይለምደዋል። በተቻለኝ መጠን ራሴን አዲስ ቻሌንጅ ውስጥ መግተትንም ደግሞ ፈልጋለሁኝ። አሁን በአንላይፍ ፖድካስት ላይ የተለያዩ አዳዲስ ነገሮችን ሁሌ መሞከር እንፈልጋለን።
መፈለግ ብቻ ሳይሆን ደግሞ እንሞክራለን እናደርጋቸዋለን ለምሳሌ በቅርቡ አንድ ያደረግነው ኦኬ ለምንድነው በአንድ ቋንቋ ብቻ ይሄን ነገር የሚሰራው ሁለተኛ ቋንቋ ለምን አንጨምርም ሶስተኛ ቋንቋ ለምን አንጨምርም ለምንድነው ቪዲዮቻችን ሰው ጋር የማይደርሱት ለምንድነው አዲስ ነገር የማንሰራው ኢምፓክት እየፈጠረ ይሄደ ሰዎች ጋር የሆነ አይነት ተጽዕኖ እየፈጠረ ማሄደው ለምንድነው የሚሉ ጥያቄዎች ነበሩና ያንን ኦኬ በቃ ይሄን ነገር እናድርገው ብለን ገባን አደረግነው አይታችሁታል ከኢብሳ ጋር የነበረውን በኢትዮጵያ የመጀመሪያው የሆነ በሁለት ቋንቋ የተላለፈ ፖድካስት ነውና ቀላል አይደለም አንድ ወር ነው የፈጀው ያንን ቪዲዮ ለመስራት ግን ደግሞ በቃ ስለተጀመረና ስላደረግነው ያንን ነገር የሆነው ዓለም ላይ ወይ ትገዛለህ ወይ ትሸጣለህ እዛ ውስጥ ደግሞ ኮሙኒኬሽን ነው የሚሰራው ራሳቸውን መግለጽ የሚችሉ ሰዎች የያዙትን ነገር መሸጥ የሚችሉ ሰዎች namoota dubbii danda'an hojii guddaan addunyaa kanarratti beekamu seelsiidha addunyaan kan faddalaati ila dirqama piroodaaktii mataa keetii qabaachuun qabdu dirqama faabrikaa mataa keetii dhaabuun qabdu that's why my name is Damina Ibsa Damina Business Group ባለቤት certified life coach ቢዝነስማን consultant የማህበራዊ ሚዲያ ተጽዕኖ ፈጣሪ ኢንተርፕረነርሺፕ አሁን ላይ ፌመስ የሆነች ቃል ናት ሁሉም ሰው ኢንተርፕረነር ነኝ ምናምን ani garu entrepreneurship team kana manu entrepreneurship ኢንተርፕረነሪ ማለት entrepreneurship ማለት ተፈካት ያልቀበረ ሌሎችንም ነገሮች ፊዚካል ደግሞ ፐርሰናል ወደኔ ደግሞ ስመጣ አሁን ስፖርት ላይ በሁለት ወር ውስጥ የሚገርም አይነት የሰውነት ለውጥ አምጥቻለሁ ያንን ያደረኩበትኝ በቃ እየመረረኝ ሄጄ ስለሰራው እየመረረኝ ስላደረኩት እየመረረኝ የምግብ ትራክ ያደረኩኝ ስለተመገብኩኝ ካሎሪን በደንብ አድርጌ እየተቆጣጣርኩኝ ስለሄድኩኝ እንቅልፌን በደንብ ስለተቆጣጣርኩኝ መስራት ያለብኝን ስራዎች እያንዳንዱ ነገር ያደረኳቸው ይሄ ፐርፌክት ነኝ ምናምን እያልኩኝ ሳይሆን ግን በቃ ማድረግ ያለብንን ነገር ያደረግን ከሄድን ውጤት ያመጣል ሶ እናንተሳ ስሜታችሁ ነው የምትከተሉት ወይንስ ማድረግ ያለባችሁ ነገር ነው ያደርጋችሁ የምትሄዱት እስኪ ራሳችሁን ጠይቁ ይሄኛው ጥያቄ ደግሞ እኔ እናንተን የምጠይቃችሁ ራሴንም ደግሞ ጠይቄ ከራሴ ጋር በደንብ ረጅም ሰዓት የወሰደብኝ ለመመለስ ጥያቄ ነው ይህም ጥያቄ አሁን እንዴት እንደመጣ ጥያቄው መጀመሪያ ላይ ላስረዳችሁ ቅርብ ጊዜ ላይ ምን ሆንኩኝ ያንዳንዱን የምንሰራቸውን ስራዎች ለመከታተል በሚል ሰበብ ስልኬ ላይ ረጅም ሰዓት አጠፋለሁ ገብቼ ቪዲዮቻችንን አያለው አናላይቲክስ ሰራለው ምን ያህል ታየ ምን ያህል አልታየም ስልኬ ላይ ረጅም ሰዓት ነው ማጠፋው እና ዲጂታል ዌልቢንግስ አለ አይደለ የቀኑ በቀን ሙሉ የትኛው አፕሊኬሽን ላይ ነው ሰዓት ያጠፋችሁት የሚለውን ገብቻ አየሁትኝና የሆነ ቀን ላይ በጣም የሚያስደነግጥ ነገር ተመለከትኩኝ በቀን 10 ሰዓት ስልኬ ላይ አጥፍቻለሁ ማይ ጋድ በጣም ብዙ ነው 10 ሰዓት በጣም ብዙ ነው ከህይወቴ 10 ሰዓት ስልክ ያየው ነው ያጠፋሁት እስኪ እናንተን ተመልከቱት ምን ያህል ይሆናል አላቅም 12 ሰዓትም ሊኖር ይችላል 14 ሰዓትም ሊኖር ይችላል ግን የኔ ስመለከተው በጣም ብዙ ነው ከዛ በፊት ያሉትን አዩዋቸው 4 ሰዓት ምናምን ይላል 4 ሰዓት በጣም ብዙ ነው ከዛ ምን የሚል ጥያቄ መጣልኝ ኦኬ ይሄን ነገር ያየው ያለውትኝ የምር ህይወቴን የሚቀይር ነገር ነው የምር ቢዝነሴን እንዳሳድግ እየረዳኝ ነው እውነትሳ ደግሞ ቢዝነሴ እያደገ ነው ወይስ ትኩረቴን እየሸጥኩኝ ነው እና ደግሞ ስመለከተው በጣም በሚገርም ሁኔታ ትኩረቴ ከጊዜ ወደ ጊዜ እየቀነሰ መጣ የሆነ ነገር ላይ የሚቆይበት ሰዓት በጣም እያነሰ መጣ ላይክ በፊት መጽሐፍ ረጅም ሰዓት ቁጭ ብዬ አነባለሁ የሆነ ጊዜ ላይ ስመለከት ከዛ አሁን ካልኳችሁ ቀን በኋላ ሳየው አንድ መጽሐፍ ለማንበብ በጣም ብዙ ጊዜ ነው የምዘጋው ያንን መጽሐፍ ጀምረዋለሁ የሆነ ሄዳለሁ ከዛ በኋላ ዘጋዋለሁ ሄዳለሁ የሆነ ታይም ላይ መጽሐፉን ማንበቡላ ከበደኝ እና ኦኬ ይሄ ነገር ችግር አለው ማለት ነው ሶ ብዙዎቻችን ልክ እንደዚህ ራሳችንን አንድ ነገር ላይ አስረን ነው እየዋልን ያለነው አብሶ ደግሞ ከቲክቶክ በጣም በሚገርም ሁኔታ የብዙዎቻችንን ትኩረት እየወሰደ ነው ያለው ሶ ይሄ ነገር የምር ራሳችንን እንድናይ እንድንጠይቅ ያስፈልጋል ሁላችንም አብሶ በኔ እድሜ ላይ ያለን ወጣቶች የሰውን ቢዝነስ እንዲያድግ እየረዳን ነው ያለነው ወይስ የራሳችንን ቢዝነስ እያሳደግን
የምር እስኪ ራሳችሁን ቆም ብላችሁ ጠይቁት። እናም ራሴን ያገኘሁት ለካ የሰዎችን ቢዝነስ እንዲያድግ ለነሱ አቴንሽንን እየሸጥኩኝ ነበረ። ለካ ለነሱ ግብአት እየሆንኩኝ ነበርና 1 ሚሊዮን ከታየ 1 ሚሊዮነኛው ሰውዬ ነበርኩኝ። ላይክ ሳደርግ ኮሜንት ስጽፍ የሆነ ነገር ሳደርግ ምናምንና የራሴን ነገር ስመለከተው ግን ከቀን ወደ ቀን እየቀነሰ ነው እየሄደ ያለው። ስለዚህ እስኪ ወጣቶች ራሳችሁን በደንብ ጠይቁ። ወጣት ብቻ ሳይሆን ኤኒዋን አሁን እያደረጋችሁ ያላችሁት ነገር እውነት የሚጠቅማችሁ የሚያሳድጋችሁ ጊዜያችሁን በደንብ እንድትጠቀሙ የሚያደርጋችሁ ነው ወይስ ልክ እንደኔ እየሆናችሁ ነው? ይህን መጠየቅ እፈልጋለሁ። ሌላኛው ጥያቄ ደግሞ በሀያዎቹ እድሜ ውስጥ ገንዘብ ማግኘት ይቀድማል ወይስ ራስን ማግኘት? ሁለቱን ማመጣጠን ይቻላል ወይ የሚል ጥያቄ ነው። በባህላችን መሰረት አንድ የሚባል አባባል አለ። ገንዘብ በ20 ልብ በ40 አይደለ ይባላል እንደዛ። እና ገንዘብ በ20 ልብ በ40 ሲባል ገንዘብ በ20 ኦፍ ኮርስ በ20 ዓመት ገንዘብ የሚመጣባቸው ብዙ ምክንያቶች አሉ። ከነዛ ምክንያቶች ውስጥ በዚህ እድሜ ክልል ውስጥ ያሉ ወጣቶችን ብንመለከት በጣም ኢነርጄቲክ ናቸው። አዲስ ነገር ለመሞከር ምንም አይነት ፍርሃት የለም። ይሞክራሉ። ጊዜ አለኝ ብለው ያስባሉ። የመውደቅ ፍርሃት የለም። ሁል ጊዜ ሩጫ ላይ ናቸው። ሁል ጊዜ የማግኘት ዲዛይሩ አለ። ወደዛ ለመሄድ ደግሞ ያላቸው ተስፋ፣ ጉጉት፣ ኢነርጂው ሁሉ ነገር ተጠረቃቅሞ የሚፈልጉትን ነገር ለማግኘት በቃ ገንዘቡም ደግሞ ይመጣል። ምክንያቱም እንቅልፍ አይተኙም፣ ድካም የለም፣ ይሰሩታል። ያንን ነገር እየሰሩት እያደረጉት ይሄዳሉና ያ ገንዘብ መምጣት ይጀምራል። ከዛ ግን እያለ ሄድና 40 ሲደርስ እንግዲህ ትዳር ተመስርቷል፣ ቤተሰብ አለ፣ ብዙ ነገሮች ኤክስፒሪየንሱም ይመጣል። ብዙ ስራዎችን ከመሞከር የሚሰራውን መንገድ ከማወቅ የማይሰራውን መንገድ ከመረዳት ከብዙ ነገሮች በኋላ በ40 ዓመታችን ደግሞ ልብ እንገዛለን። እንደኔ እይታ ግን መጀመሪያ ላይ በ20 ዓመት ገንዘብ ከማግኘታችን በፊት ራስን ማግኘት ይቀድማል። በ20 ዓመቱ ራሱን ያገኘ ሰው ገንዘቡንም ያገኘዋል፣ ልቡንም ያገኘዋል። ይህንን የምልበት አንድ ምክንያት አለኝ። ያ ምክንያት ምንድን ነው? ብዙ ሰዎችን ስመለከት አሁን በጣም ብዙ ሰው ይጽፍልኛል ከምላችሁ በላይ። በዋትሳፕ ይጻፍልኛል፣ ቴሌግራም ላይ ይጻፍልኛል፣ በፌስቡክ ተውት ገደብ የለውም እሱ። ኢንስታግራም ዲኤም በጣም ብዙ ዲኤሞች አሉ። ፌስቡክ ዩቲዩብ ላይ በኮመንት በጣም ብዙ ሰው ጥያቄዎች ያስቀምጣል። ቲክቶክ ላይ ብዙ ጥያቄዎች ይመጡልኛል። እነዚህ ሁላ ጥያቄዎች ማናቸው ብዬ ገብቼ ሳይ አብዛኞቹ ወጣቶች ናቸው። ይህንንም ፕሮግራም የምትከታተሉ ወጣቶች እንደሆናችሁ አውቃለሁኝ። እና ብዙዎቻችሁ ጋር ያለው ነገር ምንድን ነው? ካያችሁት ነገር በመነሳት ነው እነዛን ጥያቄዎች የምትጠይቁት። እኔ ያደረግኩትኝ ነገር ምናልባት የነበርኩበትኝም ኢንቫይሮንመንት ሊሆን ይችላል ወደዚህ መስመር ያስገባኝና መጀመሪያ ራስን ማግኘት ከሁሉም ነገር በላይ ይቀድማል። አንድ ሰው ራሱን ሲያገኝ የመጀመሪያው ነገር ምን እንደሚወድ ምን እንደሚጠላ ያውቃል። ለምን እንደሚሰራ ያውቃል። ወዴት እየሄደ እንደሆነ ይህ ሰው ይረዳል። ካልሆነ ግን ምን ይሆናል? ከመጣበት ኤክስፒሪየንስ አንጻር እንዲሁም ደግሞ አሁን ያለንበት ዘመን የሶሻል ሚዲያ ዘመን ነው። በዚህ የሶሻል ሚዲያ ዘመን ላይ የሚያያቸው በጣም ብዙ ኮንተንቶች አሉ። እነዚህ ሁሉ ኮንተንት መሆናቸውን ይረሳውና ከህይወቱ ጋር ያገናኘዋል። ያ ማለት ምን ማለት ነው? አንድ ሰው ከመኪና ጋር ከሆነ በቃ ደስ የሚል ቀረጻ ያለው ቤት ውስጥ የሆነ ከተማ ላይ ቫኬሽን፣ እነዚህ ሁላ ነገሮች ይወጣል። ከዛ ያንን ነገር ያሳያል። ሲያሳይ ይህ ወጣት ይህ አሁን ያለው በ20 ዓመት ላይ ያለው ሰውዬ ግን ምን ብሎ ያስባል? በቃ ህይወት ረፈደብኝ፣ እየኖርኩ አይደለም የሚሉ ጥያቄዎች፣ በጣም ብዙ ተስፋ ሊያስቆርጡ የሚችሉ ነገሮች ይመጣሉ። በቃ ከዛ መስራት አለብኝ ብሎ ይገባል፣ ይለፋል፣ ይሰራል፣ ይደክማል። ከዛ የሆነ ገንዘብ ያገኛል። ያቺ ገንዘብ በመጣችበት ፍጥነት ሳይሆን በጣም በፍጥነት ይወጣል።
ሰው ገንዘቡ መጥቶ እንዴት ማኔጅ ማድረግ እንዳለብን ካላወቅን ገንዘቡ ሲመጣ የሚመጣበትን መንገድ ሲስተም ካልዘረጋንለት እና ሁሌ ሐስል ማድረግ መስራት መልፋት ምናምን መሮጥ ከሆነ መቼ ነው ሩጫው የሚያበቃው? እሺ ገንዘቡ መጣ፣ ከዛ ስናየው እድሜያችን ሄዷል፣ 30 ገብተናል፣ 40 ገብተናል፣ ጊዜው እየሄደ ነው። ስቲል 40 ምናምን ዓመቱ ላይ ሐስል እያደረገ ነው ያ ሰው። በህይወቱ ላይ ምን ያህል ለውጥ አለ? ሰው የተረጋጋ ሰላም ያለው ህይወትን ለመኖር የምር ይሄንን ጥያቄ መጠየቅ ያስፈልጋል። ገንዘብ በ20 ከመምጣቱ በፊት መጀመሪያ ላይ ራስን ማግኘት በ20 መቅደም አለበት። አንድ ሰው በ20 ዓመቱ ራሱን ካገኘ ገንዘብ ማግኘት በ20 ዓመት ገንዘብ ከተባለው በላይ በፍጥነት ገንዘቡን ማግኘት ይችላል። በፍጥነት ሪሌሽንሺፕ በቃ ጤናማ የሆነ ሪሌሽንሺፕ ይኖረዋል። በፍጥነት የሚፈልጋቸውን ነገሮች ማድረግ ይችላል። ራሱን ያገኘ ሰው ከብዙ ነገሮች ጋር የተጣረቀ ነው። ከሁሉም በላይ ደግሞ ከፈጣሪው ጋር የተስማማ ነው የሚሆነው። ስለዚህ መጀመሪያ መቅደም ያለበት ራስን ማግኘት ነው። ሌላኛው ጥያቄያችን ደግሞ በህይወት ያመለጠህ እድሎች ናቸው ወይንስ ያጠፋኸው ጊዜ ነው የሚያስቆጭህ የሚል ጥያቄ ነው። እኔ እንግዲህ እዚህ ጋር ያለኝን አንድ ነገር ክሊል አድርግ። በእድል አላምንም እኔ። ምክንያቱም እድሎች በቃ ሁሌ የሆነ እድል አለ፣ የሆነ ኦፖርቹኒቲ አለ፣ የሆነ ነገር አለ፣ ይመጣል፣ ያ ነገር አለ። ግን ያንን የምንጠቀመው በትራኩ ላይ ስንሆን ነው፣ በመስመሩ ላይ ስንሆን ነው። ከትራኩ ውጪ ከሆንን ያ እድል አያጋጥመንም፣ አይመጣም። ሁል ጊዜ አንድ ስፖርተኛ ትሬን እያደረገ ከሆነ ሁሌ እየተለማመደ ሁሌ እዛው መስመሩ ላይ እየቆየ ሲሄድ የሆነ ቀን ህይወቱን የምትቀይር የሆነች አጋጣሚ የሆነች እድል ትመጣለች። ያቺ እድል ግን መቼ እንደምትመጣ ስለማትታወቅ እሷን ተማምነን መኖር የለብንም። እኔ ፐርሰናሊ እስካሁን ድረስ በህይወት የሚያስቆጭህ ነገር አለ ወይ ተብዬ ብጠየቅ ያጠፋቸው ጊዜዎች ሜቢ እነዛ ጊዜያቶች በመጠበቅ ሊሆን ይችላል። ገንዘብ ይመጣል ብዬ በመጠበቅ ምክንያቱም ገንዘብ እናንተ ካልሄዳችሁ እሱ አይመጣም። በቃ ሄደህ ነው ማምጣት ያለብህ፣ ሄደህ ነው መስራት መሮጥ ምናምን ያለብህ እንጂ ገንዘብ ወደ አንተ አይመጣም። ይሄ እውነታ ነው። ሌላም ነገር አለ። እኔ ያባከንኳቸው ጊዜያቶች ናቸው ስቲል እስካሁን ድረስ እንደ ቁጭት ከሁለቱ አወዳደር ብባል የማወዳድረው። በእድል ጉዳይ ግን ሁሌ መስመሬ ላይ ከሆነ ያለሁትኝ በዚህ መስመር ላይ ብዙ የሚመጡ እድሎች አሉ። ያንን ግን የመቀየር ጥበብ ያስፈልጋል። ያ ጥበብ ምን ማለት ነው? አሁን እኔ ለምሳሌ አንደኛው ከስራዎቼ ውስጥ ፖድካስት ነው። በዚህ ፖድካስት ላይ የተለያዩ ሰዎች የህይወት ልምዳቸውን ያላቸውን ካሉበት ኤክስፒሪየንስ ወይንም ኤክስፐርቲ አንጻር መተው እዚህ ጋር ልምዳቸውን ያሳለፉትን ነገር ያሳኩትን ስኬት ፈተናዎቻቸውን ባለሙያ ከሆኑ ሙያቸውን እንዴት አድርገው ሰዎች የተሻለ ህይወት ጥራት ያለው ህይወት እንዴት መኖር ይችላሉ እነሱን ሁላ ነገር እዚህ ጋር መተው ሼር ያደርጋሉ። እንግዲህ አሁን ባቋርጥ ይሄንን ነገር በቃኝ ብዬ ከዚህ በኋላ እንግዳ አላቀርብም እንደዚህ አይሆንም ምናምን ብል እና ከመስመሬ በወጣ ነገ ማቅረብ ያለብኝን ሰው ሳላቀርብ አሉ። ከዚህ በፊትም አውርቻለሁ። በዚህ ፖድካስት ላይ እንዲቀርቡ የምፈልጋቸው ሰዎች አሉ። እነዛ ሰዎች አላቀርባቸውም ማለት ነው። ማቅረብ ብቻ አይደለም፣ ከነሱ መማር የምፈልገው ነገር አለ። ስለዚህ ያ ኦፖርቹኒቲ ያመልጠኛል ማለት ነው። ምናልባት ይህንን ታሪክ ልታውቁት ትችላላችሁ። ቢል ጌት ይመስለኛል አንዲት ጋዜጠኛ ልትጠይቀው ቃለ መጠይቅ ቁጭ ብላ እስኪ የሀብት ሚስጥርህን አስረዳኝ፣ እንዴት ነው እዚህ ጋር የደረስከው ብላ ጠይቀዋለች። እና ይሄም ሰው ምን ያደርጋል? ቼክ አውጥቶ ይጽፍና እዚህ ላይ ፈለግሽውን የገንዘብ ቁጥር ጻፊ ይላታል። አይ እኔ እንደዛ ማለት ፈልጌ አይደለም ምናምን ብላ ትሽኮረመማለች እና አልፈልግም ምናምን ብላ ትመልሳለች። ታይ ጻፊ ብሎ ይሰጣታል።
አይ ምናምን እኔ ይሄን ነገር አይደለም እንደዚህ ማለት አይደለም ምናምን ትላለችና ከዛ ቼኩን ይመልስና እንደዚህ አይነት እድሎች ሲመጡ መጠቀሜ ነው እንደዚህ እንደሆነ ያደረገኝ ብሎ ይመልስላታል። ይህቺ ሴት ሁሌ ስራዋ ላይ ነው ያለችው፣ ግን ይህንን ኦፖርቹኒቲ ጽፋ ብትወስድ ኖሮ ሚሊዮነር ትሆን ነበር ወዲያው። ስለዚህ ይህንን ምሳሌ ያመጣሁበት ነገር ምንድነው? ሁሌ መስመራችን ላይ ስንሆን ከዚህ ነገር ሳንወጣ እዛ ነገር ላይ 4 ዓመት 5 ዓመት ትዕግስት ይፈልጋል። ያ ትዕግስት ደግሞ ወደምንፈልገው መስመር ያስገባናል፣ ያደርሰናል። በዚህ መሃል ላይ የሚመጡ ኦፖርቹኒቲዎች አሉ። ያንን የመቀየር አድቫንቴጁን የመውሰድ የመጠቀም ጥበብ ያስፈልጋል። ያንን ከተጠቀምን ሌላው ነገር ሁሉ ቀላል ነው የሚሆነው። ያንን ነው አሁን እኔም ከዚህ በፊት ያጠፋዋቸው ጊዜያቶችን እነሱ ናቸው። ምክንያቱም ጊዜ አይመለስም። በቃ ቺ ጊዜ ነች። ከዚህ በኋላ ምንም እቺን ታይም የሚተካት ነገር የለም። ስለዚህ አሁን እያደረጋችሁ ያላችሁት ነገር አንዳንድ ጊዜ እስኪ ቆም ብላችሁ አስቡ። ስልካችሁ ላይ ቲክቶክ ስክሮል እያደረጋችሁ ከሆነ ያ ስክሮል የምታደርጉበት ታይም እያለፈ እየሄደ ነው፣ አይመለስም። በዛ ታይም ላይ ግን ቫልዩ ያለው ነገር የእናንተን ህይወት የሚቀይር የምር የሆነ ለውጥ የሚያመጣ ነገር የምታደርጉበት ከሆነ የምርም ህይወታችሁ መቀየር ትችላላችሁ። እኔ እየተጠቀምኩበት አሁን ላይ እዚህ ላይ ነው ያለሁት። ሌላኛው የተጠየቅነው ጥያቄ ከፐርፌክሽን ጋር ይገናኛል። ሁል ጊዜ ነገሮች ፐርፌክት ሆነው እንዲጀመሩ እፈልጋለሁ፣ ግን ፐርፌክት ሆነው እየተጀመሩ አይደለም፣ ምን ላድርግ የሚል ነው። እዚህ ጋርም አንድ እንግዲህ መጠየቅ ያሉብን ጥያቄዎች ውስጥ ሁላችንም እንግዲህ ዛሬ እያየን ያለነው ስኬት የሚመስሉ ወደ ስኬት ግን የማያቀርቡ ነገሮችን ከማይንድ ሴት አንጻር ነው በደንብ እየተመለከትን እየሄድን ያለነው እና ሁሉም ሰው ራሱን ቢጠይቅ ብዬ አስባለሁኝ። አንዳንድ ጊዜ ነገሮች በቃ ይሄ ነገር ፍጹም ሆኖ ነው መጀመር ያለበት፣ ያለ ምንም ስህተት ጽድት ብሎ ነው መጀመር ያለበት ብለን እናስብና አንጀምረው። ለዛ ነው ባይዘው አንድን ነገር ከመጀመር በላይ ጊዜ የሚወስድብን ያንን ነገር እንዴት ልጀምረው ብለን የምንማረው ጊዜ ነው በጣም ረጅም ጊዜ የሚወስድብን። አንድ ሰው ለምሳሌ ካሜራማን መሆን የሚፈልግ ከሆነ ካሜራማን ለመሆን 2 ዓመት 3 ዓመት 4 ዓመት ለጀማሪ የሚሆኑ ዩቲዩብ ላይ የተለቀቁ ትምህርቶችን ቱቶሪያሎችን በማየት ጊዜ ያጠፋል። የሆነ ነገር ለመጀመር ከመጀመሩ በፊት ለመማር ብሎ የሚያጠፋቸው ጊዜያቶች በጣም ብዙ ናቸው። ለዛ ነው አንድ የሚባል ነገር አለ። አንድን ነገር ከመጀመርህ ወይንም ደግሞ አንድን ነገር ለመጀመር ኦኬ የመጀመሪያውን ስታርቲንግ ነገር የሆነ ነገር ተማር ኦኬ፣ ግን የምር ትምህርቱ ያለው በተግባር ውስጥ ነው። ስትተገብረው፣ ስታደርገው፣ ስትሳሳት፣ ስትወድቅ፣ ሳይሳካልህ ሲቀር፣ የተለያዩ አይነት ስህተቶች ሲያጋጥሙ ያንን ነገር የበለጠ እየለመድከው። ምክንያቱም መማር ከስሜት ጋር ይገናኛል። ባይዘዌ እነዛ ስሜቶች ናቸው የበለጠ ያንን ነገር እንድናውቀው የሚያደርጉን። የሆነ ህመም ሲኖር ድጋሚ ያ ህመም እንዳይሰማን እያደረግነው እንሄዳለን። በተቻለ መጠን በተግባር ውስጥ መሆን የበለጠ አንድን ነገር እያደገ እንዲሄድ ያደርገዋል። ለዛም ነው ባይዘዌ የዩቲዩብ ላይ የሚሆን ሌሎች ነገሮች ላይ ሀውቱ የሚሉ ኮንተንቶች በስፋት የሚታዩት ሰዎች ሁል ጊዜ መማር ላይ ናቸው። መማር ደግሞ ልክ በቃ ለጀማሪዎች የሚል ቢዝነሶች አሁን ላይ በጣም በስፋት አሉ። እውነታው ግን እዛ ጋር አይደለም ያለው። ሀውቱ የሚሉ ኮንተንቶችን ስላየህ ብቻ ፐርፌክት ሆናለህ ወይንም እዛ ነገር ላይ ኤክስፐርት ሆናለህ ማለት አይደለም። ኤክስፐርት የምትሆነው ወይንም ኤክስፐርት የምትሆኝው ያንን ነገር ገብተሽ ስትሞክሪው፣ ስታደርጊው፣ ስትወድቂ፣ በዛ ነገር ስትቆሲ፣ ኦኬ ከወደክ ነው። ምንም ሌላ የሚፈጠር ነገር የለም። እንደ አዲስ ትነሳለህ፣ ድጋሚ ትሞክራለህ፣ ትሄዳለህ። ኪሳራ ሊያጋጥም ይችላል።
ውድቀት ሊያጋጥም ይችላል። ያ ነገር ሊመጣ ይችላል። መምጣቱ ግን እንደ አንድ የህይወት ተሞክሮ እንደ አንድ የህይወት ኤክስፒሪየንስ ተቀብለን መንገዳችንን መቀጠል ነው። ያ ነገር ደግሞ እንደሚያጋጥም ገና ከመጀመሪያው እዛ እይታችን ውስጥ ማስገባት ነው። ኦኬ ለወድቅ እችላለሁ፣ ላይሳካ ይችላል፣ በትክክል ያንን ነገር ላላመጣው እችላለሁ። ያላመጣሁትኝ ደግሞ ያንን ነገር ስላላወቅኩት ነው። የማውቀው ደግሞ ስተገብረው ያንን ነገር ሳደርገው እዛ ውስጥ ስቆይበት ነው። ስለዚህ በመቆየት ሂደት ውስጥ ነው እየተማረን የምንሄደው። ለዛ ነው ሰዎች የማይጀምሩት። የመውደቅ ፍርሃት አለ፣ ያለመጀመር ፍርሃት አለ። ብሳሳትስ፣ ሰዎች ቢስቁብኝስ፣ እንደዚህ በሆንስ። አሁን በጣም ብዙ ሰው ቲክቶከር መሆን ይፈልጋል። በጣም ብዙ ሰው ቢዝነስ መጀመር ይፈልጋል። በጣም ብዙ ሰው የሆነ ነገር መማር ይፈልጋል። ያንን ነገር ግን እንዳያደርግ የሚይዘው ነገር ምንድን ነው? በወድቅስ፣ ባይሳካልኝስ፣ ሰዎች ምን ይሉኛል፣ ደግሞ እንደዚህ አውርቼ የሚሉ ነገሮች ናቸው። ስለዚህ በተቻለ መጠን ገብቶ በመሞከር ውስጥ ነው ያንን ነገር ማሸነፍ የምንችለው። በነገራችን ላይ ፍርሃት በሁለት መንገድ ነው ማሸነፍ የምንችለው። የመጀመሪያው ስለምንፈራው ነገር ማወቅ። ስለምንፈራው ነገር ማወቅ ማለት ምን ማለት ነው? ብዙ ሰው የሚፈራው የማያውቀውን ነገር ነው። የምናውቀው ነገር አያስፈራንም። ስለዚህ ስለምንፈራው ነገር ማወቅ፣ መረዳት፣ ከዛ ሳቀጥሎ በቃ ጀስ መግባት፣ መጋፈጥ፣ ያንን ነገር ተጋፍጠን መሞከር፣ ያንን ነገር ማድረግ። ካደረግነው በኋላ የሚመጣ ውጤት አለ። ያ ውጤት ቀጣይ እንድንቀጥል ያደርገናል፣ ወደሚቀጥለው ስቴጅ እንድንሸጋገር ያደርገናል። ስለዚህ ይህንን ነገር እያደረግን ስንሄድ የበለጠ እየተማርን እያወቅን እንሄዳለን። ሰው ለተጠየቀው ጥያቄ ግን መልስ ለመስጠት ፐርፌክት ሆኜ ሲጀመር ፐርፌክት የሚባል ነገር የለም እዚህ ምድር ላይ። ሁሉም ነገር የተሻለ ነገር አለው። የትኛውም ነገር የተሻለ ነገር አለው። በቃ ይሄ ነው የመጨረሻው ኳሊቲ የሚባል ነገር የለም። የመጨረሻው ኳሊቲ ያለው ፈጣሪ ጋር ነው። ፈጣሪ የፈጠራቸው ነገሮች ብቻ ናቸው ፐርፌክት። ሌላው ነገር ሰው የፈጠረው ነገር በጠቅላላ የሚሻሻል፣ የሚታደስ፣ የሚያድግ ነገር ነው። ወይም ደግሞ የማያድግ ባለበት የሚቆም ፐርፌክት የሚባል ነገር የለም። ጀስ መጀመር፣ መግባት፣ ከዛ ከወደቅንም መውደቅ፣ ወድቀን ግን አለመቅረት። በዛ ነገር ኦኬ ወድቅ ያለው ይሄ ራስን መረዳትም ይፈልጋል። ኦኬ ወድቅ ያለው የወደቅኩትኝ ግን ይሄን ነገር ስላልተረዳው ነው። ስለዚህ መቀጠል፣ በመቀጠል ውስጥ ነው ብዙ ነገሮች ያሉት። እኛ ይሄንን ፖድካስት ስንጀምር መጀመሪያ ሁሉም ነገር ፐርፌክት ሆኖ ይጀምር ብንል ኖሮ እኔ ፐርሰናሊ አልጀምርም ነበረ። ማይኩ ይሰካ፣ ይሟላ፣ ላይት ይሟላ፣ ካሜራ ይሟላ፣ እንግዶች መጀመሪያ 50 እንግዶችን ቀርጬ ነው ወይም 10 ቀለል አድርገውና 10 እንግዶችን መጀመሪያ ላይ እነሱን ቀርጬ ከዛ በኋላ ባካፕ ይዤ ነው መጀመሪያ ያለብኝ። እንደዚህ አሁን ሰዎች እንዴት ፖድካስት ልጀምር ምናምን ብለው ይጠይቁኛል። እና መጀመር ነው በቃ ካለህ ሰው ነው። ምክንያቱም አሁን ላይ የትኛውም የምታስቡት የምታልሙት ሰውዬ ወይንም እንግዳ እንዲሆን የምትፈልጉት ሰው እሱም የሚፈልገው ነገር አለ። ለየትኛውም ሚዲያ ማድመቂያ መሆን አይፈልግም። ዋይ 300 የሚታይ 200 የሚታይበት ዩቲዩብ ላይ ያ ሰው እንዴት ሊቀርብ ይችላል? አንዳንድ ጊዜ የምናስባቸውም ሰዎች የሚፈልጉት የሆነ ስታንዳርድ አለ። ስለዚህ ካሉን በቃ ከምናቃቸው ከቅርብ ሰዎች ያንን ነገር መጀመር ነው። ከዛ በኋላ ሚዲያችን እያደገ ተቀባይነቱ ከፍ እያለ ታርጌት ኦዲየንሳችንን እየለየን ስንሄድ የበለጠ ደግሞ ኳሊቲያችንን እየጨመርን እኛም እያነበብን ራሳችን ላይ እየሰራን እያለ ሲሄድ እዛ ሰውዬ ጋር እንደርሳለን። ካልሆነ ግን ሁሉም ነገር ይሟላና ልጀምር ምንል ከሆነ ሲጀመር አይሟላም። ሁሉም ነገር መጀመሪያ ላይ ይሟላ ብንል ራሱ አይሟላም። ሜቢ አሁን አንዳንድ እንግዲህ ሰሞኑን ከተመለከታችሁ በጣም ብዙ ፖድካስቶች ተከፍተዋል። በጣም ብዙ ቢዝነሶች፣ በቢዝነስም ደግሞ ከሄድን አዳዲስ ቢዝነሶች ይጀመራሉ። ሲጀመሩ ግን አንዳንዶቹ በቃ ኳሊቲው ነው መጀመሪያ በደንብ አሪፍ መሆን ያለበት ምናምን ይሉና ያ ፖድካስት ምንም ኮንተንት አይኖረውም፣ የሚጨበጥ ነገር አይኖረውም። 2 ሰዓት 1 ሰዓት እንዴት ሰው እዛ ነገር ላይ ሊቆይ ይችላል? ፐርፌክት ሆኖ የሚጀመር ነገር የለም፣ ግን ሂደት ነው።
መንገድ ነው። በዛ ውስጥ እየተጠረገ እየተሻሻለ እየተስተካከለ ይሄዳል። ስለዚህ ጀስት መጀመር። አሁን ይሄ የመጨረሻው ጥያቄ ይሆናል። ሁላችሁንም ነው መጠየቅ የምፈልገው። ዛሬ ላይ ሆናችሁ የምታስቡት ወይንም የምትመኙት ማንነት አለ። ያ የምትመኙት ማንነት ያለበት ደረጃ በቃ ስኬት ነው ብላችሁ ያስቀመጣችሁት የሆነ ደረጃ አለ፣ የሆነ ከፍታ አለ። ራሳችሁን የምታስቡበት ያኛው ማንነታችሁ አለ። አሁን ያላችሁ ደግሞ ማንነት አለ። አሁን እያደረጋችሁ ያላችሁትን ነገር ያኛው ማንነት ቢመለከት ትክክል ነው ብላችሁ ታስባላችሁ? ትክክል ነው? አሁን እያደረጋችሁ ያላችሁት እያንዳንዱ ነገር ጠዋት የምትነሱበት ሰዓት፣ ማታ የምተኙበት ሰዓት፣ ስራ የምትሰሩበት መንገድ፣ ከሰዎች ጋር ያላችሁ ግንኙነት፣ ከፈጣሪያችሁ ጋር ያላችሁ ትስስር ኮኔክሽን፣ ለሰዎች የምትሰጡት ፍቅር፣ ከሰዎች የምትቀበሉት ፍቅር፣ ራሳችሁን የምታዩበት መንገድ፣ ለራሳችሁ ያላችሁ የራስ መተማመን፣ ገንዘብን የምትረዱበት መንገድ፣ ገንዘብን የምትጠቀሙበት ሂደት፣ እነዚህ ሁላ ነገሮች ነገ የምታስቡት ማንነት እዚህ ጋር ነው የኔ ማንነት ብላችሁ ያስቀመጣችሁት ጋር የሚያደርሳችሁ አይነት ነገር ነው ዛሬ እያደረጋችሁ ያላችሁት። ይህንን ነገር መጠየቅ ወደ መስመራችን እንድንመለስ ያደርገናል። አንዳንድ ሰዎች አቋራጭን ፍለጋ ወደዛ ወደሚፈልጉት ህይወት ለመሻገር የማይሆኑ ነገሮችን ሲያደርጉ እንመለከታለን። በየሚዲያው ላይ የምንሰማቸው ነገሮች አሉ። እነዚህ ሁላ ነገሮች ሄደው የሆነ የሚፈልጉት አይነት ህይወት አለ፣ የተረጋጋ ህይወት አለ። እዛ ጋር እንዲያደርሳቸው ነው ያንን መስመር የሚሄዱት፣ ያንን አቋራጭ መንገድ የሚሄዱት። ነገር ግን ዛሬ እያደረግኩ ያለሁትኝን ነገር እዛኛው ማንነት ላይ ብሆን አደርገዋለሁ? ብቻዬን ስሆን የማደርጋቸው ነገሮች ወደዛ የሚያደርሱኝ ናቸው? ምክንያቱም አንድ ሰው ራሱን መጠየቅ ካለበት ነገሮች ውስጥ ሰዎች ፊት የማደርገው ነገርና ብቻዬን የማደርገው ነገር ወደምፈልገው ማንነት ያደርሰኛል ወይ ብለን መጠየቅ ይኖርብናል። እስኪ ራሳችሁን ጠይቁ። ዛሬ እያደረጋችሁ ያላችሁት ነገር ወደምትፈልጉት ማንነት ያሸጋግራችኋል? በዚህ የዛሬውን የጥያቄና መልስ ፕሮግራማችንን እቋጫለሁ። በየሳምንቱ በሳምንት 3 ቀን ማክሰኞ፣ አርብና እሁድ የተለያዩ ኮንተንቶችን ወደ እናንተ የምናደርስ ይሆናል። እስካሁን ከተከታተላችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ጥያቄዎቻችሁን፣ ሐሳቦቻችሁን፣ አስተያየቶቻችሁን እንዲሁም እስካሁን ድረስ የተነሱትን ጥያቄዎች፣ ርዕሶች፣ ሐሳቦች ኮመንት ላይ የናንተን ደግሞ ሐሳብ አስቀምጡልን። ይሄ ፕሮግራም ቁም ነገር ለሚወድ አድርግበታለሁ፣ ቀየርበታለሁ ለሚለው ሰው እንዲሁም ደግሞ ጥያቄ ለሆነበትና ሁሌ እንደዚህ አይነት ነገሮችን በአእምሮ የሚያመላልስ ከእናንተ ጋር የሚወያይ ሰው ሼር አድርጉት።